ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። እኔ ደግሞ ወንድማችሁ ልዑል መብራቱ ነኝ። ዛሬም እንግዲህ እናንተን ያስተምሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው ጉልበት እንዲኖረው ላይክና ሼር በማድረግ ተከታተሉኝ። አንድ ሁለት መረጃ ላቅርብላችሁ። የመጀመሪያው መረጃ ከዚህ ሰሞኑ እዚህ ሐዋሳ አካባቢ ይመስለኛል አንድ ፓስተር በአደባባይ እየሰበከ ከዛ አንድ አባት ያለፉ እያለ ፓስተሩ መጥቶ ተተናክሏቸው ነበረ። እርግጥ በቆሎ ትምህርት ቤት ያደጉ አባቶቻችን ናቸውና ውሻ ሲጮ ለውሻ መልስ አይሰጡም ወይም ከውሻ ጋር አይታገሉም፣ ንቀው ያልፋሉ እንጂ። አባታችን በወቅቱ ያደረጉት ያ ነው። ንቀው አለፉ፣ ለውሻ መልስ ስለማይሰጥ ማለት ነው። ግን በሕግ መጠየቅ እንዳለበት ደግሞ እናምናለን። ክብረ ክህነት ነው። ካህናትን እየደፈሩ ነው። በአደባባይ ገና እንትን ያሉ ሱፍ የለበሱ እየተነሱ የፈረደበት ቲክቶክ አለ ቪዲዮ ለመልቀቅ የሚጋጋጡ ካህናት አባቶቻችን የሚዳፈሩ በጣም በርካታ ሆነዋል። ምእመናን የሚጋፉ መስቀል አንገቱ ላይ አድርጎ የሚሄድ ምእመንን የሚተናኮሉ ብዙዎች ናቸው። መፈለጉትን ማድረግ መጮህ ይችላሉ፣ መስበክ ይችላል፣ እንደፈለገ ማድረግ የሚጠይቀው ይጠይቃቸው። ግን የአንድን ሰው ስብዕና ሞራሉን አልፎ ማድረግ ግን የለባቸውም፣ አይችሉም። አሁን እያየን ያለ ነው። ግን እንደዛ አይደለም። በጣም የሚዳፈሩ በርካታ ሆነዋል። በጣም እየበዙም ጭምር ነው፣ እየታየውም ጭምር ነው። መስመር አልፈዋል። በጣም በሚያሳዝን ሁኔታ ማለት ነው። መች እልባት እንዲያገኙ እንሻለን። እንዲህ አይነት እንቅስቃሴ የሚያደርጉ አካላት ዝም ሊባሉ አይገባም። አሁንም ሌሎች ቪዲዮዎችንም አሳያቸዋል። ነጠላ አድርጎ የሚሄደውን አገልጋይ፣ መስቀል ጨብጦ የሚሄደውንም ካህን፣ ምእመኑንም በቃ መረበሽ፣ መበጥበጥ፣ ማወክ የሕግ አካላት እንዲመለከቱ እንሻለን። በጣም ነው የሚያመው። በጣም በከበርንበት ሀገር ላይ እንዲህ እየተሳቀቅን ያለንበት ጊዜ ላይ ያለ ነው። በጣም ነው የሚያመው። ቪዲዮውን አጋራላችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። በኢየሱስ ሕግ ይከበርልን፣ የዜጎች የመመላለስ የመንቀሳቀስ መብት እንዲከበርልን የሐዋሳ ከተማን አስተዳደርና የጸጥታ ክፍል በትህትና እንጠይቃለን። በኢየሱስ ምን አለ ኢየሱስ ሜዳ ላይ ሲዘዋወር የነበረ አንድ በፕሮቴስታንት ዓለም የተለመደ ነገር ግን ከሕግ አንጻር ከስርዓት አንጻር አግባብ ያልሆነ ወንጌልን እንሰብካለን በሚል ሰበብ የሰዎችን መብት የመጋፋት በተለይ ኦርቶዶክሳውያን ከሆኑ ሙስሊሞች ከሆኑ እንደገና ደግሞ በቦታ ደረጃ ላይ ሆስፒታል አካባቢ ቤተ እምነት አካባቢ የሚደረጉ ስብከቶች እየተበራከቱና መስመራቸውን እያጡ ዛሬ ላይ አሁን በቪዲዮ ላይ የተመለከታችሁት ወይም ደግሞ በማህበራዊ ሚዲያ ላይ እየተዘዋወረ ያለው አስነዋሪ ተግባር ሊከሰት ችሏል ማለት ነው። በመሰረቱ በፕሮቴስታንቱ ዓለም በተለይ መንገድ ዳር በሚሰብኩና ኃላፊና አግዳሚን እስከ ልብስ እስከ መያዝ ድረስ የሚደርሱ እስከ ማስቆም ድረስ እስከ መታገል ድረስ የሚደርሱ ፕሮቴስታንቶች የሚሰብኩት ክርስቶስና መጽሐፍ ቅዱስ የሚለው ክርስቶስ የተለያየ ነው። ምክንያቱም ክርስቶስ የሚወደኝ ቢኖር ይከተለኝ ነው ያለው እንጂ በአስገዳጅ አይደለም ቀንበር የጫነብን ወይም ደግሞ በአስገዳጅ አይደለም እሱ እንድንከተል ያደረገው። ስለዚህ ከዚህ አንጻር የፕሮቴስታንቱ ክርስቶስ ወይም ኢየሱስ የተለየ ነው፣ ከእውነተኛው ክርስቶስ የተለየ ነው እና ምን አለ በበረታችሁ ብትሰብኩ የሚል ሐሳብ አለ። ከዛ በዘለለ ደግሞ የሕግ የበላይነት መከበር መቻል አለበት። አንድ ሕዝብ ወይም ደግሞ አንድ ሰው በመንገዶች የመመላለስ ነፃነቱ ሊከበርለት ይገባል። የሚያመልከው ሃይማኖት ሊከበርለት ይገባል።
የሚለብሰው ልብስ ሊከበርለት ይገባል ማለት ነው። ስለዚህ በሚለብሰው ልብስ ሊተች አይገባም፣ በሃይማኖቱ ሊሰደብ አይገባም እና በዚያ ማለት ህገ ወጥነቱ እየበረታ እየሄደ ስለሆነ በተለይ ሐዋሳ ላይ እዚህ በቪዲዮ ላይ እንደተመለከታችሁት በጣም አስነዋሪ ተግባር በተለይ ለዛውም የሃይማኖት አባት ማለት ነው እና የሐዋሳ ከተማ የጸጥታ ክፍል ይህንን አስነዋሪ ተግባር እንዲያስቆምልን እንጠይቃለን። አለበለዚያ ህገወጥነት እየተበራከተ ነገም የተነሳን ሁላችንም የሚመስለንን ነገር ልናደርግ ስለምንችል ማለት ነው እና ህግ የስራውን ይስራና ይህንን ሰው የእኚህን የሃይማኖት አባት በዚህ ደረጃ ላይ መብታቸውን እስከ መግፈፍ ድረስ የደረሰው ሰው ሊጠየቅ ይገባል። ከዚህ በተጨማሪ እንደጥቆማም በሃይማኖት ተቋማት አካባቢ ላይ የሚደረግ የሌላ ቤተ እምነት ወይም ደግሞ የፕሮቴስታንት ስብከት ሊቆም ይገባል። በሆስፒታሎች ታማሚዎች ተኝቶ በሚታከሙበት አካባቢ በተለይ አዳሪ ሆስፒታል አካባቢ ላይ የሚደረግ ስብከቶች ቦታ ሊሰጣቸው ይገባል። ስለዚህ መንግስት እንደ መንግስት መስበኪያ ቦታ እንድትሰጧቸውና ህዝቦች በነፃነት እንዲመላለሱ እንድታደርጉ በእግዚአብሔር ስም አደራ ለማለት እወዳለሁ። ስለዚህ መንግስት ገለልተኝነቱን እንዲያሳየን፣ መንግስት የዜጎችን የመመላለስ ነፃነት እንዲያከብርልን በድጋሚ እጠይቃለሁ። እናንተ እንደ ቲወብስታ በልጆቻችሁ ላይ መልካም ነገር ካልዘራችሁ ልጆቻችሁ መልካም ነገር ሊያበቅሉ አይችሉም። ያልዘራነውን ማጨድ አንችልም አደል ገበሬ? ሐምሌ ላይ የዘራኸውን ነው ህዳር ላይ ታኅሳስ ላይ የምታጭደው። ያልዘራኸውን ስንዴ ያልዘራኸውን ጤፍ ታኅሳስ ላይ ጥር ላይ ህዳር ላይ መሰብሰብ አትችልም። መልካም ነገር በልጆቹ ላይ ያልጫነ ወላጅ ያልዘራ ወላጅ ልጆቹ ሲጎረምሱ ልጆቹ ሲያድጉ በጎ ነገር አያገኝም ከልጆቹ። አይ ዛሬ ልጅ እያለ ያወራል ውሸቱ። ሳታስተምር ምን ሊያበቅሉ ኑሮ? አይ ዛሬ ልጅ ምን ሳንዘራ እኮ ነው። ሐምሌ ላይ ያልዘራ ገበሬ ማሳው ላይ ስንዴ ያልዘራ ገበሬ ህዳር ላይ ለምን አላፈራህም አይልም መሬቱ ይላል እንዴ? ይላል ወይ? ስለዚህ ልጆቻችሁ ላይ ባነጋገራችሁ፣ ባለባበሳችሁ፣ ባኗኗራችሁ የልጆቻችሁ አይምሮ ላይ ክርስትናችሁን ጻፉ፣ ክርስትናችሁን ዝሩ። የዋህነት ምንድነው? አውቆ መተው። የዋህነት ምንድነው? ችሎ ማለፍ። የዋህነት ምንድነው? ምእመናን እኔ ባላየው መድኃኔዓለም ያይልኛል። የዋህነት ምንድነው? እኔ ባልናገረው እግዚአብሔር ይናገረው። የዋህነት ምንድነው? እኔ ባልፈርድበት መድኃኔዓለም ፍርዴ መድኃኔዓለም። የዋህነት ምንድነው? እኔ ባልበቀለው በቀል የማን ነው? በቀል እግዚአብሔር። የዋህነት ማለት ይህ ነው። የዋህነት ማለት ተበድሎ እንዳልተበደሉ መሆን ማለት ነው። የዋህነት ምንድነው? ሃዳጌ በቀል መሆን፣ ይቅርባይ መሆን፣ ይቅርባይ መሆን። እኛ እኮ ቂመኛ ታራቂዎች ነን። ቂመኛ ታራቂዎች። አንዳንድ ሰው ከታረቀ በኋላ መምህር ገሌን እንዳይከፋቸው ብዬ ነው እንጂ ቆይ አንተንማ አሳያለሁ ይላል። እንዲህ አይነት ሰው አለ። አንዳንዱ ከታረቀ በኋላ እነ ቄስ ገሌን ቅር እንዳይላቸው ብዬ ነው እንጂ አንተንማ አሰራልሃለሁ ይላል። ቂመኛ ታራቂዎች ነን ብዙዎቻችን። በሚገርም ሁኔታ አንዳንድ ሰው ብሞትም ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው የለም። ታረቅ ሲባል ማይታረቅ፣ ብሞትም ከሱ ጋር አልታረቅ የሚል ሰው ገጥሟቸው ያውቅም? ከሞተማ ማን ይፈልገዋል? እንዲህ አይነት ሰው አለ እኮ። ብሞትም ይቅር አልለውም የሚል ሰው ገጥሟቸው አያውቅም? መድኃኔዓለም ግን በሞቱ ምን አለን? ይቅር አለን። አባት ሆይ የሚያደርጉትን አያውቁምና ምን በላቸው?
የሾህ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሩ ስጋውን አልፎ አጥንቱን እየሰረሰረው የደም ላብ አልቦት ቁስሉ እየተሰማው ምን በላቸው አለ? ይቅር በላቸው። እኛ ቁስላችን እየተሰማን ይቅር እንላለን። ዛሬ ዓርብ አይደል ቀኑን እናስታውሰው እንጂ ቁስላችን እየተሰማን እኛ ይቅር እንላለን? ምእመናን ቆይ ቁስሌን ልርሰው አይደል ምንለው? ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው። እኛ መታረቅ እንኳን ምንፈልግ አሁን ፊቱን አታሳዩኝ ነው ምንለው። አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር ብሎናል። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለም ብሎ ማለፍ አይደለም። ከዚህ የዘለለ ነው። አምረረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወስንበትን ስሙ ሲጠራ ሚያንገሸግሸንን ስናስበው ሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ጠላታችሁ ቢከፋ ከአይሁድ አይከፋም። እንደ አይሁድ ቸንክሮ አልሰቀለንም። እንደ አይሁድ የሾህ አክሊል አልደፋብንም። አረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ፣ እኛ ግን እንደ ክርስቶስ ንጹሕ አይደለንም። ንጹሕ ክርስቶስ እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሾህ አክሊል ሳይወርድ አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። አያችሁ እኛ እንዲህ አይነት ልብ አለን፣ የይቅርታ ልብ አለን ምእመናን። አንዳንድ ጊዜ እኮ ታረቁ እንኳን ስንባል ለመታረቅ ፈቃደኞች አይደለም። አንዳንዱ ምክንያቱ በራሱ ምንም አይገናኝም ከእርቅ ጋራ። ታረቅ ሲባል የቀኝ አዝማች ዘር ሁኜ የደጅ አዝማች ዘር ሁኜ አባቴ በማይጨው ባድዋ ጦርነት ዘምቶ እሱን ነው ዝቅ ብዬ ይቅርታ የሚጠይቅ የሚል ሰው አለ። አሁን መታረቅን ከዘር ጋራ ምን አገናኘው? ፊደል የቆጠረው ደግሞ 2 ዲግሪ ይዤ ነው እንዴ ከዚህ መሀይም እግር ስር ወድቄ ይቅርታ የምጠይቀው የሚል ሰው አለ። ምን አገናኘው? አሁን አንዳንዱ መታረቁንስ ልታረቅ እናንተን የመሰለ ሽማግሌ ቤት ድረስ መጥቶ ግን ቂሜን አረሳም። እንዲህ አይነት ነገር አለ። ይቅርታን በህይወታችን እንለማመድ። የዋህነት አዳጌ በቀል መሆን ነው። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። አሁን ሁለቱ ነገሮች የተለያዩ ናቸው። ጌታችን እኔ መንገድ፣ እውነት፣ ሕይወት ነኝ ያለው አንድ ነገር ነው። የቅዱሳን ምልጃ ደግሞ ራሱን የቻለ ነገር ነው። የሚያሳዝነው አንዳንድ እንደ ወገኖች እንደ እውነት እንደዛ ማሰበውት ከሆነ በጣም ይገርማል። ክርስቶስ መንገድ ነኝ ስላለ ቅዱሳን ለምን ይማልዳሉ ወይም የቅዱሳን ምልጃ ለምን ያስፈልጋል ከሆነ የማይገናኝ ነገር ነው። እንዲህ ሰውን እኮ ማማትን እንደ መንቀፍም ቢያስፈልግ በሆነው በሚለው ነው። ሰውን በሆነው በማይለው ክርስቶስ መንገድ ነው፣ ክርስቶስ እውነት ነው፣ ክርስቶስ ሕይወት ነው ማለትና ቅዱሳን ይማልዳሉ የቅዱሳን ምልጃ ይጠቅማል ማለት ወይም ቅዱሳን ይማልዳሉ ምልጃቸው ይጠቅማል ማለት ሌላ መንገድ ናቸው፣ ሌላ እውነት ናቸው፣ ሌላ ሕይወት ናቸው ማለት እንደሆነ አድርጎ የሚረዳ ሰው ካለ በእውነት እግዚአብሔር ይቅር ይበለው። በእውነት በጣም ሰዎች ጌታችን እንዳለው ቅድም እንዳስታወስኳችሁ የሚያደርጉትን አያውቁምና ይቅር ባላቸው እንዳለው የሚያሰኝ ነው። በእውነቱ እንደ በጣም የተለያየ ነገር እኮ ነው። ስለዚህ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስቲ በወልድ በኩል የማይቻል ከሆነ እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። መድኃኒታችን ኢየሱስ ክርስቶስ እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ያለ እውነት ነው። ከሱ ውጭ መንገድ የለም፣ ከሱ ውጭ ሕይወት የለም፣ ከሱ ውጭ እውነት የለም። እውነት እላችኋለሁ እያለ ያስተማረ ራሱ እውነት የሆነ እሱ ነው። ቅዱሳን የሚባሉ ጻድቃን የሚባሉ የእሱን እውነት ስለተከተሉ ነው። እሱን የተከተሉ ጻድቃን ይባላሉ። በእሱ መንገድነት የሄዱ እውነተኞች ይባላሉ። በእሱ ሕይወትነት ሕያዋን የሆኑ ሕያዋን፣ ጻድቃን፣ ቅዱሳን፣ ክቡራን ይባላሉ። ማንም ቅዱስ ግን ከፍጡራን ወገን በራሱ ሕይወት ያለው የለም፣ በራሱ የተለየ እውነት ያለው የለም። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። ለመላእክትም ሆነ ለሰው ሕይወት የተሰጠው ከሱ ነው። ሕይወት የባህሪ ገንዘብነቱ የእግዚአብሔር ብቻ ነው። ከዛ ውጭ ያለው ሕይወትን በጸጋ ነው የተሰጠው። ቅዱሳን መላእክት ሕይወታቸው እንደተሰጣቸው አልተነሳቸውም፣ እነሱም አላጡትም። ያው ርኩሳን መናፍስት ያጡት እንደወደቁ ቀርተዋል። ለነሱ መልሶ የማግኛ መንገድም የላቸው፣ ሌላቸው የሚወጣ የሚወርድ ስላልሆነ። ለእኛ ለሰዎች ደግሞ ሕይወት ተሰጠን፣ ሕይወትን አጣን፣ ክርስቶስ መልቶ ሰጠን መልሶ። ስለዚህ ይህን ሕይወት የሰጠ ክርስቶስ ነው።
ከክርስቶስ ውጪ ሌላ አማራጭ መንገድ፣ ሌላ ህይወት የሚገኝበት መንገድ አለ? አይ የቅዱሳን ምልጃ እኮ ሌላ ህይወት መንገድ ነው፣ ሌላ የእውነት መንገድ ነው ብለን አስበነውም ተናግረነውም አናውቅም። በወልድ ካልቀረብክ በእመቤታችን አትቀርብም። በጌታ በክርስቶስ ኢየሱስ በእርሱ ወደ አብ ካልቀረብክ በእመቤታችን መቅረብ አትችልም። በጳውሎስ መቅረብ አትችልም። በሌሎች ቅዱሳን አባቶቻችን እናቶቻችን መቅረብ አትችልም። የክርስቶስ ማዳን ምንም ብቸኛ የሆነ አማራጭ የሌለው ነገር ነው። እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ያለ እኮ ለሰው የሚያስፈልጉትን 3 መሰረታዊ ነገሮች ጠቅሎ የያዘ የሆነም እሱ ስለሆነ ነው። እንግዲህ ይህንን ያለበት ምክንያት ፊልጶስ ጌታችን ለሐዋርያቱ ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ ሲላቸው ቅዱስ ፊልጶስ እንዴ እምትሄድበትን ሳናውቅ መንገዱ እንዴት እናውቀዋለን አለ። እንዲሁ ሰው ለነገሩ የሚሄድበት መዳረሻው ከታወቀ መንገዱ ይጠየቃል። እንደ ወደ እንዲህ ያለ ቦታ የሚወስደው መንገድ በየት ነው ተብሎ መቼም እንደምንም ይኬድበታል። ግን እኛ አንተ የምትሄድበትን አናውቀው፣ በየት ብለን ነው መንገዱን የምናውቀው አለ። በዚህ ጊዜ ጌታችን ምን ብሎ መለሰ? እኔ መንገድም እውነትም ሕይወትም ነኝ አለ። የምትሄደውም ወደ እኔ ነው፣ የምትሄድበትም እኔ ነኝ ነው። ወደ አብ የሚወስደን ክርስቶስ ነው። የምንሄደው ወደ እሱ ነው፣ በሱ ነው የምንሄደው። መንገድ ማለት የምንሄድበት ማለት ነው። ቤዛችን እሱ ነው፣ ሕይወታችን እሱ ነው። የምንሄድበትንም መንገድ ደግሞ በተግባርም በትምህርት የሚያሳየን እሱ ነው። የምንማረው ወንጌል እኮ እሱ ያስተማረው ነው። እውነት እውነት እላቸዋለሁ እያለ ያስተማረውን አይደል የምንማረው? መንገድ እኮ ማለት እሱ ነው። ለመመራት የምንሞክረው እኮ እሱ ባስተማረን ትምህርት ነው፣ መንገድ ነው። እንዲሁኑ እንዲህ የሚያደርግ የዘላለም ሕይወትን ያገኛል፣ እንዲህ የሚያደርግ እንዲህ ይሆናል እያለ ያስተማረን መንገዱ ቃሉ መንገድ ነው። ቃልህ ለጉሮሮ ጣፋጭ ነው፣ ቃልህ ለእግሬ መንገድ ነው፣ ለመንገዴ መብራት ነው እንዳለ መብራት ሆኖ ብርሃን ሆኖ የሚመራን ቃሉ ትምህርቱ መንገድ ነው። እንደገና ደግሞ በተግባር ያሳየንም የደቀ መዛሙርቱን እግር በማጠብ እንዲህ ብታደርጉ እናንተም ብፁዓን ናችሁ፣ እኔ ለእናንተ እንዳደረግኩ እናንተም አድርጉ አለ። ስለዚህ እንዲህ እያደረገ ትህትናውን፣ ትዕግስቱን፣ አፍቅሮ ጸላይትን በተግባር እያሳየ በመስቀል ላይ የሰቀሉትን ይቅር በላቸው እያለ ትዕግስትን በተግባር አሳየን፣ መንገድ ሆነን። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 21 ላይ ክርስቶስ ስለእናንተ መከራን ተቀብሎ እርሱ እንዳደረገ ታደርጉ ዘንድ መንገዱን አሳይቷችኋል ይላል። ስለዚህ መድኃኒታችን ቃሉ ያስተማረው ተግባሩ ሁሉ ነገሩ መንገድ ነው። የሥጋውን ደሙን የምንፈትተው እኮ እሱ ባሳየን መንገድ ነው። ቅዳሴን ቀድሶ መቁረብን ሁሉ ያሳየን እኮ እሱ ነው። ሁሉ ነገራችን እሱ ነው። መንገድ ይሄ ነው። ሕይወትም ነው፣ እውነትም ነው። ከሱ ውጭ ሕይወት የለም፣ ከሱ ውጭም እውነት የለም። ይሄን ያለ በነገራችን ላይ ክርስቶስ ብቻ ነው። ማለትም የሚችለው እሱ ነው። ያመማችሁ የተሰማችሁ ሀሳቦቻችሁን ግለጡ። መረጃው ለመላው ዓለም እንዲዳረስ አድርጎ ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም